አቶ ዘወገን ንጉሴ ሰሜን ሸዋ ዞን ንግድና ገበያ ልማት መምሪያ ኃላፊ፣ የተከበሩ አቶ ብሸት ዘረፋ የሲያደር ነዋይ ወረዳ ፖለቲካ ዘርፍ ኃላፊና ግንባታ ዘርፍ ኃላፊ፣ የተከበሩ ወይዘሮ ቀለም ደክሲዮስ የሲያደር ነዋይ ወረዳ አደረጃጀት ዘርፍ ኃላፊ፣ ክብርት ወይዘሪት አመዘነች ኃይሉ የሲያደር ነዋይ ወረዳ አፈ ጉባኤ፣ የተከበራችሁ የወረዳችን ጠቅላላ አመራሮች፣ የተከበራችሁ እንቁ የወረዳችን የሃይማኖት ተቋም አባላትና በየድርሻው ኃላፊነት ላይ የተቀመጣችሁ በአመራርነት ደረጃ ላይ በቤተ ክህነት እና በአድባራት ደረጃ ያላችሁ አባቶች እንኳን ደህና መጣችሁ። ዛሬ ላይ እናንተን የፈለግናችሁ በአጠቃላይ ማህበረሰቡን ማግኘት የምትችሉ ማህበረሰቡንም በቅርብ የምታስተዳድሩ ከማህበረሰቡ ጋር በቅርብ ቁርኝት የምትሰሩ ማህበረሰቡ እናንተን የሚያዳምጣችሁ ከእናንተ የማይወጣ ከእናንተ ጋር ተሳስሮ የሚሰራ በንስሐ የምታገኟቸው የንስሐ ልጆች አብዛኛው በንስሐ የያዛችኋቸው ልጆች ስላሉ ከዚህ አኳያ አሁናዊ ሀገራዊ ሁኔታውን መሰረት አድርገን ዛሬ ላይ ከሃይማኖት አባቶች ጋር መነጋገር አለብን ብለን የጠራናችሁ። የተገናኘንበት አጀንዳ በዋናነት ለማንሳት ያክል የገጠመንን የውጪ ወረራ በተመለከተ ምንድነው ያለው ሁኔታ? የውጪ ስንል እኛ ከውጪ መጥቶ የወረረን የለም። ከዚሁ ጋር ተያይዞ የገጠመን የውስጣዊ የጽንፈኝነት አደጋ ታውቃላችሁ። በርካታ ችግሮች ገጥመውናል። በማወቅም ይሁን ባለማወቅ አውቀውን ገብተው ሳያውቁን ገብተው ስንደናገር እርስ በራሳችን ስንገዳደር ስንሞት ስንቋሰር አጠቃላይ ሰብአዊ ቁሳዊ የኢኮኖሚ የፖለቲካ ቀውስ በዚህ 2-3 ዓመት አስተናግደናል ማለት ነው። ስለዚህ ያገኘነው ጥቅም ምንድነው የደረሰብን ጉዳት የሚለውን በደንብ ማየት መመርመር ያስፈልጋል። ለዚህ ከምንጸልየው ጸሎት ጋራ በቤተ ክርስቲያን ብቻ አሰምተን ወይም ዝም ብለን መሄድ ሳይሆን በየቤታቸው ለሚውሉና ለሚያድሩ ቤተ ክርስቲያን ለማይመጡ ዜጎች ተደራሽነት ማድረስ አለብን ነው። እንደኔ ወጣቶችን በዚያው ስም መምከር ነው። ችግር የሚፈጥሩ ወጣቶች ናቸው ተብሎ ስለሚታሰብ ወጣቶች ላይ ነው ስራ መሰራት ያለበት። አማራውን አንገቱን ለማስደፋት በውጭም በሀገር ውስጥም እየተሰሩ ያሉ ስራዎች እንዳሉ ምንም የሚያጠራጥር ነገር አይደለም። ስለዚህ ይህ ጉዳይ በደንብ ማየት ይጠይቃል። በተለይ ዛሬ እዚህ ውይይት ላይ የተሳተፉት የሃይማኖት አባቶች፣ የሀገር ሽማግሌዎች በደንብ የጉዳዩ ባለቤት ናቸው። ስለ ሰላም ነው እንግዲህ ቤተክርስቲያን የምትሰብከው፣ አባቶቻችንም ስለ ሰላም ነው የሚሰብኩት። ስለዚህ ይህንን ደግሞ ብዙ ተከታይ ስላላቸው በተከታዮቻቸው አማካይነት ቢያንስ አሁን ያለው ክልል ውስጥ ያለው ጦርነት ወደፊት እንዲመጣ ብለን የምንሰጋው ጦርነት ማህበረሰብ ማሰልጠን የሚቻለው ሁሉም ሰው ተከታይቶ ተማሮ መስራት ይችላል። በአንዳንድ ምክንያት ገብተው ገንዘብ ለመሰብሰብ እንጂ ለትግልና ለአማራ ሕዝብ ታጋይ ናቸው ብዬ ልገምት አልችልም። አይደለም ገንዘብ ስብሰባ ነው ወይም ቂም በቀል ዘረፋ የሚገቡ ልጆች አሉ። እንደ አካባቢና አሁን የኛን እንኳን እንደምንም እየመለስናቸው ነው። ወደ ሰላሙ እየመጡ ነው። ሰላም ማለት ይሄ ነው። ልማት ማለት ይሄ ነው። ልማት ማለት መንገድ ነው። ሰላም ከሌለ ልማት አለ? ከዚህ በላይ ምን ይልማ? ከዚህ በላይ ደግሞ ምን ችግርና እንዳለብን ይዘው የሚሄዱት ከሌብነት ባሻገር ሌላ ነገር ማምጣት አይደለም ብዬ ነው የምገምተው። እንደ አካባቢ ግን በእኛ አካባቢ ያሉትን እንደማንም እየመከራቸው ያው እንደገቡ ነው። አሁንም በዚሁ ቢቀጥሉና ወደ ስራችን ቢገቡ ህብረተሰባችን የሚያገኘውን ሰላም አግኝቶ የሚያገኘውን ግብዓት በወቅቱ እንዲጠቀም የሚያደርግልን ሰላሙ እንዲሰጥልን የኢትዮጵያ አምላክ ይርዳን። ታቦታችንም ይዘን የምንለምነው ትግላችንም የሰላም ጉዳይ ነው። የጎደለ ልማት አለ ብዬ አልገምትም። በተለይ በቃ አሁን በተሞላ ጎደል መንገድ አግኝተናል። ቢቀረን መብራት ነው፣ እሱም ሊደርስ ይችላል። እኔ ይሄን ልማት አውቃለሁ። በኔ እድሜ እዚህ ጋር ስማር የጭቃ ቤት ውስጥ ነው ተወጥፈን የነበር ነው። ይሄን አይተው ይሄን ለውጥ አላዩት ይሆን ብዬ ነው የምገምተው። እኔ ትልቅ ለውጥ አለ ብዬ ነው የምገምተው በአካባቢያችን።